በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 11። በዚች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎውን ፍጻሜ ነው። ይህ ቅዱስ ምድራዊ መንግስትና የዚህ ዓለም ክብር የናቀ ነበረ። መልካም ገድሉንም ተጋደለ። የማይጠፋ ሰማያዊ መንግስትና የማያልቅ ክብር ወረሰ። የዚህ ቅዱስ የአባቱ ስም አብጥልያዎስ ነው። እርሱም ለሮም ንጉሥ ለኑማሪያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበር። የአንጾኪያ ወላጆቹ ይመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱ ከመወደዳቸው ብዛት የተነሳ ጠላቶቹ ድል እንዳደረጋቸው እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዴዎስ የቤተ ክርስቲያን ቅዱሳን መጻሕፍት ዘውትር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁን ገላውዴዎስ ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰ ጊዜ በደስታ ሊቀበለው ንጉሥ ከሰራዊት ጋር ወጣ። ባየውን ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉም ደስ አላቸው። ከዚህ ወራቶችም በኋላ ከቁስ ሀገር ሰዎችና ከአረማውያን ታላቅ ጸብ ተነሳ። ይህ ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ ወደ እነርሱ ወጣ። ድልም አደረጋቸው። ንጉሳቸውም ይዘው ጣዖቶቻቸውም ሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስ ክዶ አምልኮ ጣዖት ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የሃርማኖስ ልጅ ወዳጁ ነበረው። ሁልጊዜ የመጽሐፍት ቃል ይሰሙ ነበር። ስለ ነፍሳቸውም ድህነት ያስቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈስ ዘንድ ተስማሙ። በዚህም ጊዜም ሰይጣን በሽማግሌው አምሳል ታያቸው። ያዘነላቸው መስሎ እንዲህ አላቸው፣ ልጆች ሆይ መልካሞች ጎልማሶች ናችሁ፣ የነገስታት ልጆችም ናችሁ። ስለ እናንተ እፈራለሁ፣ አዝናላችኋለሁ። እኔንም ከንጉስ ጋር ትስማሙ ዘንድ ለአማልክቱ ታጥኑ ዘንድ እመክራችኋለሁ። ሲያዝኑላችሁን ትእዛዙን እተላለፋለሁ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉስ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሱ ጋር የሚነጋገርላቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ሆይ ከእኛ ራቅ፣ አሁን አንተ ሁልጊዜ የእግዚአብሔር ሕግ ትቃረናለህና አሉት። ያን ጊዜ መልኩ ለውጦ እንደ ጥቁር ባሪያ ሆነ። እንዲሁም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁ እንዲያፈስ አድርገዋለሁ። ሰይጣንም ይህ ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦርና ገላውዴዎስ ካልገደልካቸው በአንተ ላይ እነሳለሁ፣ አንተንም ገድለው መንግስት ይወስዳሉ፣ እነርሱ የመንግስት ልጆች ናቸውና አለው። ስለዚህ ንጉሥ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖቱም እንዲሰዋ ለመነው። የአባቱን ሹመት ይሸመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሥም ክፉ ቃል ሊናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር። ያለ መፍራትን ንጉሥና የረከሱ አማልክቶች ሰደበ። ሃርማኖቱም ቅዱስ ገላውዴዎስ ወደ ግብጽ እንዲልከውና በዚያ እንዲገድሉት ንጉሥን መከረው። እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሥም ወደ አንደኛው ገዢ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችን አልተቀበለም፣ ቃላችንም አልሰማም። አንተንም ወደ ትእዛዞቹ ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስ ወደ አንጾኪያ ይወስዱት ዘንድ ንጉሥ እንደ አዘዘ ባወቀ ጊዜ የእህቱ ባል የሆነ ስድራማኮስን ጠርቶ ክብር ይግባውና በጌታችን በማመን እንዲጸና ወገኖቹም እንዲያጽናናቸው አደራ አለውና በሰላም ተሰናበተው። ወደ አዴናው ገዢ ወደ አርማኒዎስ በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲሁም ብሎ ለመነው፣ ጌታን ገላውዴዎስ ሆይ ይህን ስራ አትስራ፣ የንጉሥም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉሥ ያዘዘህን ልትፈጽም እንጂ በነገርህ ልታስተኝ አልተላከም አለው። መኮንኑ እስኪቆጣ ድረስ እንዲህ እርስ በእርሳቸው
ይነጋገሩ ነበር። በመኮንኑም እጅ ጦር ነበረ። ቅዱስ ገላውዴዎስም ወጋው። ነፍሱንም ግብር ይግባውና በጌታችን እጅ ሰጠ። በመንግስተ ሰማያት የሰማዕታት አክሊል ተቀበለ። ምዕመናንም ወጥተው የቅዱስ ገላውዴዎስ ስጋ ወስደው በመልካም አገናነዝ ገነዙት። ከቅዱስ ቪክቶርም ስጋ ጋራም በሳጥን ውስጥ አኖሩት። የስደቱን ዘመን እስኪፈጸም ጠበቁት። ከዚህም በኋላ የቅዱስ ቪክቶር እናት ቅድስት ሶፊያ ወደ አዲናው ሀገር መጣች። የቅዱስ ገላውዴዎስ ቪክቶርና ስጋቸውን ቅዱስ ገላውዴዎስና የቪክቶር ስጋቸውን ወስዳ ወደ አንጾኪያ አደረሰች። የቅዱስ ገላውዴዎስ ስጋ አይሱዩጥ በሚባል ሀገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በስተጋርን ጸሎት ይማረን፣ በረከታችን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያን የእስክንድርያው ሊቀ ጳጳስ የቅዱስ ቀርዳኖ መታሰቢያ ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ ነፍስን በአፈት አምላክ ትታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወአርኅነ እምኩሉ ክፉ ወዘአክብር መንግሥተ ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት አምላኪ በረከት አንቲ እምአንስቶ በኵር ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረቱ ወንታነ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።